ነስጥልይ የቻናል ቢስብ ተከታታዮች ሰላም ይቅደም የምንለው በምክንያት ነው። ዛሬም በጎጃም ላይ ከፍተኛ የሚባል የጽንፈኛ ቡድን ላይ እርምጃ ተወስዶበታል። ቅድሚያ ለሰላም እንሰጣለን። መንግስትም ይህን ትኩረት ሰጥቶ እየሰራ ይገኛል። ይህን ጉዳዮች በተለይ በተወሰደ ኦፕሬሽን የማስደምጣችሁ የሆነ በትንታኔ ማለት ነው። ከፍተኛ አመራር የሚሉትም የሚመኩበት ሁሉ እየተወሰደባቸው ነው የሚገኘው። እሱም በስም ዝርዝር አስደምጣችኋለሁ። ከትግራይ ክልልም ጀነራል ታደሰ ወረደ ከፍተኛ በስሩ የሚገኙ አመራሮችንም አስወግዷን። ይህን ጉዳዮችም አያይዘን የምናስደምጣችሁ ሌላኛው መረጃችን ነው። ሰላም ይቅደም፣ ጽንፍና ጦረኝነት አይጠቅምም። እንዲሁም ሌሎች መረጃዎች እየተሰሙ የሚገኙ አሉ። አያይዘን እናስደምጣችኋለን። አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ጎጃም ቀጠና በተለይ በዛሬው ዕለት በ19/2018 ዓመተ ምህረት በጽንፈኛው የማያዳግም ኦፕሬሽን የተወሰደበት የሀገር መከላከያ ሰራዊትና ጥምር ጦር በሰራው የተጠና ኦፕሬሽን ቢሉኝ እናርጅ እናውጋ ተብሎ የሚታወቅ ቀጠናዎች ላይ በወሰደው ኦፕሬሽን የጽንፈኛው መሪ የሚባለው በተለይ ዘመቻ መሪ ተብሎ የሚጠራው ገብርዬ ጨምሮ በርካታ አመራሮችም ተሸኝተዋል። ይህ ነው የጦርነት የመጨረሻ ውጤቱ። ሰላም ይቅደም። ጦርነት ለማንም አይጠቅምም። የዘመቻ መምሪያ በተለይ አዝ በፊት እናስታውሳለን። የማረኩት መሳሪያውን በማለት በመሰብሰብ እንግዲህ ተሸክሞ ሲንቀሳቀስ በተንቀሳቃሽ ምስልም እንዲህ በምንመለከተው መልኩ አንዳንዴ ፕሮፓጋንዳ መስራት አይጠቅምም። የታጠቀው መሳሪያ ሰብስበ ማረክነ ዩኒፎርም አልብሰ ማረክነ የሚሉ በርካቶች ፕሮፓጋንዳ ተሰርተዋል። ይህን ተመልክተናል። ጦርነት በየትኛው ማቅጣጫ አሸናፊ አያደርግም። ከሰፈር ያልወጣ ትግል ወንዝ የማያሻግር። ዛሬም የዘመቻ መምሪያ ኃላፊ የነበረው ገብርዬ ብለው የሚጠሩት የጽንፈኛ ኃላፊ የነበረው ዛሬ በተወሰደው ኦፕሬሽን እስከ ርዝራዡ ድረስ አሰናብቶታል። በዚህም የመገናኛ ሬዲዮን ጨምሮ የተለያዩ ተተኳሾችን ቁሳቁስ የሚጠቀምበትን ገቢ ማድረጉን የተገለጸው ይህ ኦፕሬሽን የተወሰደበት በዛሬው በ19/2018 ዓመተ ምህረት ማለት ነው። ቢሉኝ እናርጅ እናውጋ ተብሎ የሚታወቅ ጎንቻ ሲሶ ተብሎ የሚታወቅ ቀጠናዎች ላይ የተወሰደ ኦፕሬሽን ነው። ስለዚህ ጦርነት ወንዝ ያሻገራችሁ ሙሾ ማውጣት ትግሉ ይቀጥላል የሚለው አባዜ አይጠቅምም። መንግስት ሕግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ጎንደር ከተማ ላይም እገታ ግድያ ሊፈጽሙ የነበሩ ጽንፈኛ ታጣቂዎችን በቁጥጥር ስር ውለዋል። በተለይ በጎንደር ከተማ አስተዳደር ባቸው ቀበሌ እገታ ግድያ በመፈጸም በዝግጅት ላይ የነበሩ የጽንፈኛ ቡድን በማህበረሰቡ በተጠና መልኩ በሰጡት ጥቆማ መሰረት እጅ ከፈንጅ ከታጠቁት መሳሪያ ገቢ ተደርገው ወደ ህግ ከለላ ስር መግባታቸውን የታወቀው። ሰላም ይቅደም። ወደ ቻናል ቤተሰብ ተከታታዮች በየትኛው ማቅጣጫ ይሁን ጦርነት አያጠቅምም፣ አሸናፊም አያደርግም። በተለይ ጽንፈኛ ይዘው የሚንቀሳቀሱ ቡድኖች አሁን የምንመለከተው ጉዳይ ነው። ሲፈልጉ እገታ የተሰማራ ቡድን ነው። እነዚህ በእገታ ላይ የተሰማሩ ናቸው። በማህበረሰብ ጥቆማ መሰረት ናቸው ገቢ የተደረጉት። በጎንደር ላይ በተለይ በተደጋጋሚ እገታ እየተደረገ ይገኛል። ጥምር ጦሩ አጠናክሮ እርምጃ መውሰዱን ይቀጥላል። ሰላም እስኪሰፍን፣ ሰላም ደግሞ ሁሉን አሸናፊ ያደርጋል። መንግስት በሩን ክፍት አድርጎ እየተቀበለ ይገኛል። ሰላምን የማይቀበል ደግሞ መንግስት ህግ ማስከበር ዘመቻ እየወሰደ ይገኛል። ስለዚህ ታጥቃችሁ ተንቀሳቀሱ ወንድሞች ተመለሱ፣ አይጠቅምም። ዛሬ እንግዲህ በእነዚህ ቀጠናዎች በጎጃም ላይ የተወሰደው የዘመቻ መምሪያ ኃላፊ የነበረው የተባለ ክላሽ ማርከና ሲል የነበረው ተሰናብቷል። እንዲሁም በጅማ ዞን ቦቶ ዞላይ ተብሎ የሚታወቅ ወረዳ ላይ 1228 ሊትር ህገወጥ ላይ ሲንቀሳቀስ የነበረ ሙሉ በሙሉ ገቢ ማድረጉ ተገልጿል። ጸጥታ መዋቅሩ በብዙ በርካታ አቅጣጫ በመላ ኢትዮጵያውያን ተጠናክሮ እየተሰራ ይገኛል። በተለይ በህገወጥ መንገድ የሚንቀሳቀስ የጦር መሳሪያም እንዲሁም ሌትር ህገወጥ ንግድን ህግ ማስከበር ዘመቻው አጠናክሮ እየወሰደ ይገኛል። እዚህ ጋር ይዘን ከምንመለከትበት ሌላኛው ጉዳይ ጀነራል ታደሰ ወረደ ከኃላፊነት ያነሳቸውን አስደምጣቸዋለሁ። አንደኛ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የነበሩት አቶ አማኑኤል አሰፋ ከኃላፊነታቸው ተነስተዋል። አቶ ሹሻይ ግርማይ የማዕከላዊ ጎንደር ዞን አስተዳዳሪ የነበሩትም ከኃላፊነታቸው ተነስተዋል። ዶክተር ራዲኢ በርሃ የሚባሉ የመቀሌ ከንቲባ የነበረውም ከኃላፊነታቸው ተነስተዋል። ወይዘሮ ሊያሳ ካሳ ተብላ የሚታወቀውም እንስት ከኃላፊነታቸው የጊዜያዊ አስተዳዳሪ ጀነራል ታደሰ ወረደ እነዚህ ወደ 4 የሚደርሱ ከኃላፊነታቸው አሰናብቷቸዋል ማለት ነው። የሰጣቸውን ህዝባዊ ኃላፊነት በመዘንጋት እና ለትግራይ ሰላም ወሳኝ የሆነው የፕሪቶሪያ ስምምነት አደጋ ላይ የሚጥል እንቅስቃሴ በማድረጋቸው የሚከቱ አመራሮች እነዚህ በስም ዝርዝር ያስደመጧቸው ጀነራል ታደሰ ወረደ ከኃላፊነታቸው እንዳሰናበታቸው ተገልጿል። ከፌስቡክ በተለይ በአፍሪካ ከፍተኛ ተከታይ ያላቸው መሪዎችም ተጠቅሷል። አንደኛ የግብፁ መሪ ሲሆን ሁለተኛ ጠቅላይ ሚኒስትር ዶክተር አብይ መሆኑ ነው የተገለጸ የሚገኘው።
በተለይ በቅርብ ጊዜ ወዲህ ጠቅላይ ሚኒስትር ዶክተር አብይ ከመጡ በነጻ አጭር ጊዜ ከፍተኛ ተከታይ እያፈራ እንደሚገኝ ተመላክቷል። በሶስተኛ ደረጃ የኬንያው መሪ ዊሊያም ሩቶ መሆናቸውን የተመላከተው እንዲሁም የዚምባብዌ መሪ፣ ቦትስዋና መሪ፣ ሴኔጋል መሪና እንዲሁም ሩዋንዳ መሪዎች ይጠቀሳሉ፣ የጋናን ጨምሮ ማለት ነው። እነዚህ በፌስቡክ በአፍሪካ ካለች ከፍተኛ ተከታዮች ከስም ዝርዝር ከተጠቀሱት ዋነኞች እንደሆኑ የተመላከተው። ውድ ቻናል ቢሰብ ተከታዮች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌላኛው መረጃችን በዛሬው ሚያዝያ 19 2018 ዓመተ ምህረት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወደ ጉሙዝ ክልል አቀንተዋል። በዚህም ደማቅ አቀባበል ተደርጎላቸዋል። ወደዚህ ጉብኝት ያቀኑበት ዋነኛ ምክንያት መሰረተ ልማቶችን ለመጎብኘት እንደሆነ የተመላከተው። በዚህም እንግዲህ የተለያዩ መሰረተ ልማቶች እንደሚጎበኝና ይፋ እንደሚያደርግ ይጠበቃል። ስለዚህ ልማታችን ራዕይ ይሁን ጦርነት ፋሽን የመሰላቸው አይጠቅምም፣ አያሻግርም። በዛሬው ዕለት እንግዲህ ከተወሰደው ኦፕሬሽን በርካታ መሳሪያ ማርካናን እያለ ሰብስበው እንግዲህ ሲጎር ፌስቡክ ላይ ሲዘል የነበረው እስከ ወዲያኛው አሰናብቱታል ማለት ነው። ጦር የማይጠቅም መሆን በግልጽ ያመላክታል። ከዚህ በፊት ከፍተኛ አመራሮች ፋኖ በጎጃም ተወስዷል፣ በጎንደር ላይ እየተወሰደ ይገኛል። ይሄ አይጠቅምም። ዋነኛ ሙሾ ማውጣቱም አያዛልቅም። በጎንደር ላይ በተለይ ጋይንት ላይ የተወሰደው ኦፕሬሽን እናስታውሳለን። ሙሾ ማውጣቱ አያዛልቅም። ሰላም ይስፈን፣ ሰላሙ አሻጋሪ ያደርጋል፣ ሁሉንም አሸናፊ ያደርጋል። ታጥቃችሁ የምንቀሳቀሱ ወንድሞቻችን ፊታችሁ ወደ ሰላም ታዞሩ ዘንድ በዚሁ አጋጣሚ ማሳሰብ እንፈልጋለን። ሰላም ሀገራችን እንደሚሆን ምንም ጥርጥር የለም። ይሄ እየተራገፈ ወደ ሰላም ይዞራል። መንግስት ተደጋጋሚ የሚወስደው ኦፕሬሽን ይህን አጠናክሮ እየወሰደ ይገኛል። በርካቶችም አንድ ነገር እናስታውሳለን። በርካቶች ወደ ፋኖ ትጥቅ ይገባሉ፣ መልሰው ደግሞ ዘርፈው ይወጣሉ። በይፋ እጃቸው የሚሰጡት ውጭ ማለት ነው። በይፋ እጃቸውን ለመንግስት ከሚሰጡት ውጭ በርካቶች እየተበተኑ ወደ ሌላ ቦታ የሚሄዱት እናቃለን። ከስር መሰረቱ እናቃቸዋለን። ፌስቡክ የሚታደርጉት ጉራ ወንዝ አያሻግርም። እስቲ ያዙ ጭብጥ ጫካ ስገቡ አገራዊ ቀን የሚለው ይሄ የሶሻል ሚዲያ ትግል ወንዝ አያሻግርም። ስለዚህ ለሰላም ቅድሚያ ሰጠን ብንሰራ ሁሉን አሸናፊ ያደርጋን። ሰላም ለሀገራችን ያድግ። ጦረኝነት አይጠቅምም። በሌላ መረጃ እስክንገናኝ መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁ።